ተመልካቾቻችን እንግዲህ ዛሬ የመጣንበት ቪዲዮ ደግሞ ያው ትላንትና አብርሃም እና ሩታ በሰሩት ቪዲዮ ነው። ስለዚህ እሱ ቪዲዮ እስኪ የተወሰነ ነገር ቀንጨብ ብያደረግን እናያለን። ከዛ በፊት ግን ደስታ ነው ስሙ። እኔ ደስታዬ ነው ብሎ ነው እንዴ? አንተ ፍቅረኛዬ ነው፣ ጓደኛዬ፣ ፍቅረኛዬ ነው። ታውቀው ደስታ ባለ ለይናሽ ግን ያው ቤቱን ሰብስክራይብ ያላደረጋችሁ ለቤቱ አዲስ የሆናችሁ ላይክ ሼር ያደረጋችሁ ፕሮግራማችንን እንድትከታተሉ እንጋብዛለን። ስለዚህ እኔ ዛሬ እኔ እሱ ጉዳይ አይደለም ግን አሁን ያለሽው እቤቴ ላይ ነው። ተረዳሽኝ? ስለዚህ መሄድ ትችያለሽ አሁኑኑ። ከዚህ ቤት ግን ውጡ ሊሆን ይችላል። ፈጣሪ መስገን ደግሞ ደስታ በሰው መልክ መጥቶልናል። ፈጣሪ በጣም የገረመኝ ነገር ምንድነው? የፈረንጁ ነገር በጣም ገርሞኛል። ፈረንጁን አይተዋል? የእንትናን ሸሚዝ ደስ ያደረገ ምናምን ነገር ሲያቀጣጥር ያብርሽን የአዲሱን የሩታን ባልባ ነው አውሮፓዊ እንዲህ ሸሚዙን እያደረገ ምናምን ነገር የደስታን ማለት ነው እያደረገ ነበር። ስለዚህ ምን ያህል አብርሃምን እያቃጠለው እንደነበረ ፈረንጁ ዛሬ በጣም እኔ ታዘብኩበት ነገር ነው። ሌላ ወንድሟንም ስታየው እንደዛው የአብርሃም ደግሞ ያው ወኔ በተሟላበት በድፍረት ጓጓ ብሎ ወደ ቦክስ ሄዳል ብዬ ነበረ፣ ግን እንደዛ አልጠበቅኩትም። ስለዚህ እስኪ እነዚህ ሶስት ሰዎች እንግዲህ አንተም አስተያየት የተወሰነ በልስ። እንግዲህ ያው ትናንትና በነበረው ነገር እኔም እንደግሌ በጉጉት ነበር የጠበቅነው ይሄንን ፕሮግራም። የተፈጠረው ነገር ምናልባት ምንም ያው በአብርሃም በኩል ብዙ ነገር ጠብቀን ነበረ። ምንም የተፈጠረ ነገር የለም በአብርሃም በኩል። ያው በቃ ቤቱ መጥቶ ደስታ ቤቱን ገብቶ ባለቤቱን ሲወስድ እድሉን ሲነጥቀው አብርሃም ትልቅ የሆነ ነገር ያደርጋል ብለን ይፈጥራል ብለን ነበር የጠበቅነው። አዎ እንግዲህ ያው ምንም ነገር አለመፈጠሩ እኔ በጣም ገርሞኛል ለራሴ። ያው ወንድነት አይደለም ያውን ትልቅ ሽንፈት ነው ያመጣብን አብርሃም በጣም። ስለዚህ ሌላው እንትና ፈረንጁ እያሽቃበጠለት ነበረ። ያው ለደስታም እንትኑን ጭምር እያስተካከለ ምናምን አዋራውን እንትኑን እያራገፈለት ነበር። ይህ በጣም የሚገርም ነው። እንግዲህ ያው ይሄንንም ሲያደርግ አብርሃምም ዝም ብሎ ማየቱ በጣም የሚገርም ነው። እስኪ ከዛ በፊት የተወሰነ ቪዲዮ ነው አሁን የአብርሃምንና የፈረንጁን የነሩታን ትንሽ ቪዲዮን ቀጨም አድርገን እናሳያቸውና ከዛ በኋላ እንቀጥላለን። ጥሩ የምትወጡት ምን እንደምታወጣ ናውጣ እሱን ተወና ምንድን ነው የምታረገው? ና ራስህን ችለውጣ ና ራስህን ችለውጣ። ምን አገባ ስለሱ? ምን አገባ ስለሱ? ምን አገባ ስለሱ? ሁለታችሁም ይፈልጋል። አይመጣ ለምን በስነ ስርዓት ተነጋገሩ? ደረጋችሁ ለቤት አዲስ ሆናችሁ ሰብስክራይብ እንድታደርጉና እንድታበረታቱን እንጠይቃለን። ላይክ ሼር እንዳይረሳ። ስለዚህ ሲቀጥላው ቅድም የጀመርከውን ስለ ወንድሟና ስለ ፈረንጁ እንዲሁም ደግሞ ሩታ እንደሞታት አይደል? አሁን የመጀመሪያ የገረመኝ ሩታ ነው። አሁን በጣም እኔ ሩታ እንዴት እንደምታሽቃብጥ እንደነበረ የፈረንጁን እንትን አብርሃም ለማቃጠል ሰውነቱን ድብስብስ እያደረገች የሌለ እንትን ቅናት እንዲኖርበት አብርሃም እያደረገች የነበረው ነገር በጣም እኔ መስጦኛል። በመሰረቱ እኔ በጣም የሚገርም ነው። እንግዲህ ያው አብርሃም ቆሞ እያየ ፈዞ ነበረ። ታውቃለህ፣ በእነሱ ፍቅር ፈዞ ነበረ አብርሃም። ያው ሁለቱ ምናልባት የሩታ ወንድሞች ትልቅ እንትን እያደረጉ ነበረ። ያው የማናደድ ስራዎችን እያደረገ ነበረ። እንግዲያው እንደዚህ እየደባበሱት በቃ ምንም በጣም ከባድ እንትን ነው ያስገቡት የነበረው አብርሃም። የሩታ ደግሞ ቤቱን አሁን ዛሬ ሰምታል ተከራይቼው ነው ገዝተልኝ አይደለም የሚል ሐሳብ እኔ የሚገርመው ሐሳብ ነው ያወጣችው። እንግዲህ ቅድም አሁን ያው እንደሰማሁትም ሩታ አብርሃምን ቤትን ሊቀቅልኝ ሲላት እኔ ያንተ ቤት አይደለም ተከራይቼው ነው ይሄ ቤት ተከራይቼው ነው። እንግዲህ በጣም ገራሚ ሐሳብ ነው ይሄ ሲጀምርም። ይህ እንግዳ ደስታ ደግሞ አብርሃምን በመሰለ አንተ በሰራው ቤት መጥቶ ሩታን ለመውሰድ እኔ በጣም ገራሚ ነው። እንግዲህ አሁን አብርሃም እኮ በቃ ከጫዋታ ውጭ እንደሆነ የምታውቀው ምንድነው? አንደኛ ነው የሚገርም እኮ ነው። እና ስለዚህ እነዚህ ነገሮች ስታይ እንግዲህ አሁን አብርሃምን ምን ያህል እንዳቃጠሉት። ምክንያቱም ትላንትና በሰራነው ቪዲዮ አብርሃም በቃ እኔ እንጃ በፈረንጁና በሩታ ወንድምኖቫ የሆነ ነገር ይሰራል፣ በቃ የሆነ ነገር ያደርጋል ብለን ነበር አለ ትላንትና የተዋየነው። ግን ስታየው መጨረሻ ላይ አብርሃም አውጥቶ በር ነው የዘጋባቸው። በር ከዘጋ በኋላ ራሱ የሆነ ነገር ይፈጥራል በቃ በእንግዳው ሰውዬ ብዬ ነበረ። ምንም የፈጠረው ነገር የለም። ስለዚህ እስኪ አሁን ይሄንስ አንተ በራስህ አመለካከት እንዴት ነው ያየው? እንግዲህ አሁን ማውራት እንችላለን።
ምናልባት አብርሃም እኔም ያው እንዳንተው በጉት ነበር የጠበኩትኝ። በቃ የሰውዬ ሌላ ጸብ ፈልጓል ማለት ነው። እነዚህ ወንድሞቿንና ፈረንጁን ገብተው አውጥቶ በር ሲዘጋባቸው በቃ የሆነ ነገር ሊፈጥር ነው ብዬ አስቤ ነበር። ያው በደስታና በሩታ ማለት ነው። ዞሮ ዞሮ ምንም ነገር አላደረገም። ያው እኛ እንደጠበቅነው አልሆነም። በጣም ቀዝቅዟል፣ ሞራሉ ተነክቷል። በቃ ታውቃለህ፣ ሁለቱ ደግሞ እያደረጉት የነበረው ነገር ደስታና ሩታ በጣም መሳቂ ነገር ነበር። በቃ ትክክለኛ የፍቅር እንትኖቹን እየተሰጣጡ እንደነበረ በቃ ታውቃለህ። አሁን አብርሃም በአንድ ቀን በሁለት ቀን የተዋወቁ ሳይሆን ከዛ በፊት በጣም የነበራቸው በቃ ብዙ ዘመናትን ያሳለፉ ይሄን ያሳለፉ ሰዎች የሚመስሉበትና በጣም ተመስጠን ያው በጉጉት እያየነው የነበረ እንትን ነበረ። እንግዲህ ያው እይታ ነበረ። ያው ትናንትና እያየነው የነበረው ማምሻው አካባቢ በጣም ገራሚ ነው። እንግዲህ ያው ምናልባት ፈጣሪ እንግዲህ አብርሃምን መጨረሻውን ያሳምርለት። ተሰናብቶ ወጣ እኮ። አሁን አብርሃም እኮ ከሩታ ጋር በምንም የተግባባው ነገር የለም። ሁለቱን አስቀምጦ ቤት ላይ አብርሃም መጨረሻ ላይ ተሰናብቶ ነው የወጣው። ስለዚህ ወደ አዲስ ነገር የሚፈጠር ነገር ያለ አይመስልም። ግን ምናልባት ያው ፈረንጁንና የሩታን ወንድም ወደ ውጭ አውጥቶ በር ቆልፎ የለ ምናልባት ውጭ ላይ የሆነ ነገር ሊፈጠር ይችላል። አይ ምናልባት የኔ ግምት ያ ሐሳብ ምናልባት አሁን በሱ ሽንፈትን ያው ያስተናገደ ነው የሚመስለኝ። ያው በሳቱ ፈረንጁ ማለት እንትና ደስታ ከሩታ ጋር በነበሩ ሰዓት መፍጠር ካለበት በዛ ሰዓት ነበር ፈጠራል ቢ እንትና ያልኩት እኔ እንደራሴ ግምት። ግን ወጥቶ ምናልባት ያው ሊሆን ይችላል ወጥቶ ጅምርት ያላደረገው ነገር የሰውዬ አሁን እኔ ያደርጋል ብዬ አይደለም። ሲጀምር ተስፋ ቁራጭነት አለ አሁን ውስጡ ላይ ተስፋ ቁራጭነት ስላለ ይሄንን አሁን ወንድሞቿንና እንትናን ማን ነው ፈረንጁን ይነካል ብዬ አይደለም። እንግዲህ መጽናናቱን ይስጠው ነው በቃ ያ ነው ዋናው ነገር። እንግዲህ ውድ ተመልካቾቻችን ያው ዛሬ እንግዲህ በመሃል ቪዲዮችን ለእናንተ የነሱን አክት እያደረጉ የነበረው ነገር የለቀቅን ያው በዚህ መልኩ እኛ ተወያይተናል። በዛሬው ደግሞ ቪዲዮ ምናልባት የሚለቀቀው ነገር ያው ሰስፔንስ እና አጓጊ ይሆናል ብለን ተስፋ እናደርጋለን ከአብርሃም ጋር ተያይዞ። ስለዚህ ቅድም እንዳለ ያው ቤቱን ሰብስክራይብ፣ ሼር ሌሎች እንዲደርሱ አድርጉ ዘንድ እንጠይቃለን። ዛሬም ይሄን ጥያቄ አላቆምንም። የዛሬን በዚህ ጨረስ። ሁሌም ከኛ ጋር ቸር ይግጠመን። እናመሰግናለን።